ሙድ ይዛችሁ ሞታችኋል። በእናንተ ቤት እኮ እናንተ በቃ አራዳ ናችሁ። ሙድ ይዛችኋል። ልጅ እኮ ጸጋ ነው አላችሁ አይደለ እንደ 3 አመት 4 አመት ባልና ሚስት ነን እያላችሁ እየተጋጋጣችሁ የምትመጡት ዳኒና ማናት የምትባል ሴትዮዋ እኔ ያልወዳትም ስሟን ራሱ መጥራት በጣም ነው የሚያስጠላኝ የሚዘጋኝ ማለት ነው። አብርሽ እኮ ዛሬ ቀብረር አለባቸው እኮ እውነት አንዳንዴ እኮ አብርሽ በቃ አይናገርም የዋህ ነው ምናምን ይላል እንጂ ሰውን በዝምታ ይገድላል። ሀቂቃ ማለት ነው። ግን ሩታ በጣም ነው ያዘንኩብሽ። እንደዛ ማድረግ አልነበረብሽም። የልጅሽን አባት ባልሽ ነው 80 አለ አልተቀደደም ገና እና ከሰው ጋር ሆነሽ ይሄን ያክል ሞት ስትይዥበት ትንሽ ይደብራል። የልጅሽ አባት ነው። ብዙ ጊዜ ያው ለማግኘት ስትፈልጊ ያው አላገኘሽውም። እሱም ሊሆን ይችላል ያናደደሽና በጣም ነው ያዘንኩት። ሞት ስትይዙበት አንድ ትምህርት ቤት ሊከፍት ነው ለልጆቹ አንድ ትምህርት ቤት እያዘጋጀ ነው ያለው። ያዘጋጀው እናንተን ለምኖ አይደለም ልጆቹን የሚያሳድገው። ልጅ የሚወድ ደግሞ ልጅ ደራርቦ ነው የሚሰጠው። እናንተ አላችሁ ዝም ብላችሁ የተግማማችሁ እና እኔ ለመሳደብ እኮ አልመጣሁም ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም ያው በአዲስ ነገር ያው ትንሽ ገረፍ ላድርጋቸው ብዬ መጥቻለሁ። እናንተም ደግሞ አይታችሁ ላሽ ሳይሆን ማድረግ ያለባቸው ሰብስክራይብ፣ ላይክ፣ ሼር፣ ኮፒ የሚባለው ነገር ሁሉ አድርጉልኝ። አይከፈልበትም። ያው እዚህ መታችሁ የምታዩት የማዳም ቅመሞች ናቸው። ከማዳም ቅመሞች ውጭ ማን አለ? ማንም የለምና ስለዚህ የማዳም ቅመሞች አበረታቱኝ። አይከፈልበትም። እኔም ከዚህ ጋር ልውጣ እስቲ እኛ 8-9 አመት ብንሰራ መኪና አልገዛም ቤት አልገዛም ምን አላልን እና አንዷ ደግሞ ዛሬ በኮሜንት አጥረገረገችኝ እላችኋለሁኝ። ሀቁን ስንናገር አንዳንድ በጎች ደግሞ ለእነሱ አግዛቸው መሰድቡኝ ነገር እኔ እኮ በእነሱ ቀንቼ አይደለም የሚሰሩት ይዘውልን የመጡትን ነገር አይቼ ነው። እንደዚህ ለምን ትሆናላችሁ እንደዚህ ለምን ታደርጋላችሁ ብዬ ሀቁን ነው የምናገረው። ለምንድን ነው ሀቅ አይወድብኝም አላችሁ? እንደው ጭንቅላታችሁ ይሄን ያክል ተበርዟል። በክሎሮክስ ነው? በልጆች ጩኸት ነው? በትዕዛዝ ነው? በምንድን ነው ይሄን ያክል የተበረዘው? ሀቂቃ ሰው የሆነ ነገር ቪዲዮ ስሰራ ምን አስቦ ነው? እንኳን የሆነ አማርኛውም ትክክል ባይሆን ቅኔውም ትክክል ባይሆን ምን ለማለት አስቦ ነበር ብላችሁ ሊገባችሁ እንኳን ይገባ ነበርና ዝም ብላችሁ እዚህ ጋር መታችሁ በተሳደቡ ሰዎች ደግሞ ብታርፉ ይሻላችኋል። እና ዛሬ አይታችኋል ዳኒ ቪዲዮ ለቋል በቤቱ። ለአብርሽ ደግሞ መጥር እና ከፍርድ ቤት ወረቀት መጥቶለታል። የክስ ወረቀት መጥቶለታል እና የክስን ወረቀት ደግሞ ተቀብሏል። ነገ ጠዋት እንድትገባ እኛንም በዚህ ሰዓት ነበር የቀጠርከን፣ እንደገና ደግሞ እኛም በዚህ ሰዓት ፍርድ ቤት እንድትቀርብ ያው በተመልካች ፊት ይሄንን ወረቀት ሰጥተንሃል ብሎ እሱም ደግሞ ተቀብሏል። ያው ስለ ልጆቹ ማነሱም ምን አገባችሁ ነው ያለው። እንደዚህ ያው ቆፍጠን ስትል አያሳድጉልህ፣ መቼም አያሳድጉልህ። ትምህርት ቤት ብትከፍትም ትከፍታለህ። ዩቲዩብ ቢሆን እስከ 1 ነጥብ እየከፈለህ ነው አሉ በአሁኑ ሰዓት። ስለዚህ 1.1 ሚሊዮን ብትከፍት እንኳን ለልጆችህ ቀርቶ ለቡታጀራ ልጆች እንዳለ ትደርሳለህ ማለት ነው። ሰው ትንሽ አእምሮን በቃ እኔ በአሁኑ ሰዓት መውለድ የለብንም ትንሽ እንቆይ ፍቅር ይሄን የውድ የኔ ማር ትንሽ ቆይተን እንደዛ ብለን መኪና ገዝተን ቤት ገዝተን እንደዛ እያሉ መጨረሻ ላይ ደግሞ ተጣልተን ብለው ይፋታሉ። አንተ እኮ አውቃህበታል። ሌላ ቢቀር ነገ ልጆችህ ደርሰው በልጅነት የወለድካቸው ልጆችህ ደርሰው አንተን ይንከባከቡሃል። የት ነህ አባቴ ይሉሃል። እና ዞሮ ሴቶች ቢሄዱም የወለድከው ልጅ ደግሞ ጥሎ አይጥልህም። እና ዞሮ ሲያድግ አባቴ ማለቱ ስለማይቀር እቺ ግን እንክፍ
እንክፍ እኮ ናት አንዳንዴ ሩታ ማለት ነው። እኔ ሰዎች ሲሰድቧት እኮ የሴቶች አለቃ ሴቶችን አታስደፍርም ምናምን ብዬ እኔ ሽንጤን ገትሬ ለሱ አከራከራለሁ። ዛሬ በጣም ነው ያናደደችኝ፣ ደሜን ነው ያፈላላችኝ እና አጠገቧ ብሆን አንዴ በጥፊ ነበረ ሙላት። ምክንያቱም የልጇን አባት እንደዛ ማድረግ አልነበረባትም። ሀቂቃው ማለት ነው። ከሰው ጋር ሆና ሰማንያ ያልተቀደደ እንደገና ደግሞ አብራው ትኑር አብራው አትኑር ትለያየው ያልታወቀ ነገር ሌላ ሰው መጥቶ እንደዚህ ሲል ሙድ እየያዘችበት አዎ ትምህርት ቤት ሊከፍት ነው አሉ ብላ ከስርስር እያንሸኳሸኮች ነበርና አሸኩሻኪ እና አላኩል ያህልን አንቺ የልጅሽን አባት እኮ ነው የተሰደበ ልጅሽን እኮ ነው እየተባለ ነበረው። የአንቺም ልጅ እኮ ከነሱ ነው የሚመዘገበው። ምነው የኔ ልጅ የመጀመሪያ ነው ከዛ ከሱ ልጆች አይመደብም አሽሳ እና የአንቺ ራስሽ ወርደሽ ረክሰሽ ልጅሽንም እያረከስሽ ቤትሽንም እያረከሽ ነው። እና አንዳንዴ ደግሞ የማይመጠነሽ ነገር ባትነገሪ ጥሩ ነው ብዬ አስባለሁኝ። በነገራችን ላይ የአብርሽን ንቀት አቤት! እኔም እኮ እንደዛ ነኝ። አንዳንዴ አዳሞች ሲያናድዱኝ መልስ አልሰጥም፣ ጸጥ ነው የምላቸው። መልስ ስጭኝ የለም ተናገሪ የለም፣ በዝምታ ነው የምገድላቸው። እኔ በቃ የሆነ ሰው ካለኝ በዝምታ ነው የምገድለው። እና አንዳንድ ሰዎች ዝም የሚሉ ሰዎችን ፍሯቸው። አንዴ ደግሞ ከተነሳባቸው ልክ ልካችሁን ነው የሚነግሯችሁ የሚያጥረገርጓችሁ። እና ሰው ዝም ሲል ደግሞ የማያውቅ የሚመስላችሁ ሰዎች አላችሁ እና በጣም ተሳስታችኋል። እላኩል ያህልን አብርሽ ደግሞ አሁንም የሚጠበቅበት ነገር ሄርሜላ እርግዛም እውነት አርግዛም ከሆነ ልጅህን ማሳደግ አያቅትህም። ግን በሁለታቸው አንተ ወስነህ በእናንተ ሃይማኖታቸው አጣ ስለማይፈቀድ የሰማንያ ሚስትህ እኮ ደግሞ አለች። ይቺ ደግሞ እንደሚሆን አድርገህ ልጅህን አሳድገህ ከሄርሜላ ግን ምረቃህ። ይቺ የምትሆን ነገር ከሆነ ደግሞ ከልጅህ እናት አብረህ ብትሆን ብዬ ነው እንደምለው። እኔ ያው እንደ ሴትነቴ ባየሁት ነገር ያው ሴት ልጅ ስትበደል እኔም ስለማልወድ ነው ይሄን እንትን ያልኩህና ማይሆን ነገር ከሆነ ደግሞ ከሷ ጋር እኝኝ ማለቱ ደግሞ አግባብ ነው ብዬ አላስብም። ከሷ እንደውም ብትርቅ ነው የሚሻለህ። ጨጓራ ይላጣል። ስትርቃት ትቀርባለች፣ ስትቀርባት ደግሞ ትርቃለች። ደግሞ እንደምትወደህ ደግሞ ተመልካች ራሱ ያውቃል። አንዴ ስጦታ እያለች አንዴ ልጅህን እያለች አንዴ ልጅህን ይዤ ልመጣ ነው እያለች እንደምትጨቀጭቅህ ደግሞ እኛ እናውቃለን፣ ተመልካቾችም እናውቃለን። እና አለኩል ያህልን አንተ ውሳኔ ሰው ሆነ ውሳኔ ወስን። እኔ ባንተ የሚያናድደኝ ባህሪ የውሳኔ ሰው አይደለህም፣ አትወስንም፣ የሆነ አይቆርጥልህም። እና በአንድ ነገር ደግሞ ወንድ ልጅ ቶሎ ሲቆርጥ ደስ ይላል። ወንድነቱ የዛ ጋ ነው እና ማለት ነው። እንደ ሴት ልጅ አውጥቶ አውርዶ እንደዚህ ቢሆንስ ቢበላሽስ እንደዛ ቢሆንስ ምናምን ብሎ ያስጠላልና የውሳኔ ሰው ሁን ለማለት ያክል ነው። ዳኒ እንኳን የታወቀ ነው፣ ከድሮም ሄር የለውም። እሱ የገባበት ቦታ ያኔ ረብሻ እንጂ ጥሩ ነገር ይዞ አይመጣም። እና ለማንኛውም ይሄን አክል ካልኳችሁ ይበቃችኋል። ብዙ አወራው እንዴ? አረፍን አድርግ። በነገራችን ላይ ቶሎ ስለማወራል አንዳንድ ሰዎች ቀስ ብለው እያወራሉ እና እኔ ቪዲዮ ስሰራ በቃ ከላይ የሆነ ደብረብርብ አድርጌ ካላወራው ማለት ነው ወሬው ራሱ ይጠፋብኛል። ለዛ ነው አሁን ደግሞ ቡና አልጠጣሁም። በኖርማል ሰዓት ነው እያወራኋችሁ ያለሁትና በኖርማል ሰዓት ያወራሁት ወሬ ሁሉ ትክክል ነው። እሺ ምንም የሚጣልበት ነገር የለውም። ለማንኛውም ምንም የሚጣልበት ነገር ስለሌለ እናንተ ደግሞ ላይክ ሰብስክራይብ አድርጉኝ። ከምንም በላይ ደግሞ ከእይታ ይበልጥ ሰብስክራይብ ይወዳለሁ። ስለምወድም ደግሞ ቻናል እየጨመረ ስላልሆነ ወደ ላይ ከፍ አድርጉት እላችኋለሁ። ይሄን የመሰለ አረንጓዴ ቦታ እኔ ቪዲዮ ስሰራ ሁሌም አረንጓዴ ቦታ ደስ የሚል ቦታ ምናምን ነው ማሳያችሁ እና ዝም ብሎ ቪዲዮ ራሱ እኮ ይመስጣል። እንትኑ ቦታው ራሱ ይመስጣል። ቦታውን እያያችሁ የኔንም ደግሞ እያያችሁ
በቃ እንደዚሁ አበረታቱኝ እላችኋለሁ። በሌላ ቪዲዮ እስከምንገናኝ እናንተም ደህና ሁኑ። የማዳም ቅመሞች ባላችሁበት አላህ ይጠብቃችሁ። አረፋም ደርሷል። አረፋ ደግሞ አላህ ለቀጣዩ በሰላም ደርሰን ሀገራችንን መንገባ ያድርገን። ያሰባችሁ ሁሉ ተሳክቶ አላህ ለሀገራችሁ ያውቃችሁ እያልኩኝ በዚህ እሰናበታችኋለሁ። መልካም ምሽትን ተመኝቼላችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱህ።